ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 14 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝን ተጠያቂ ለማድረግ በአሜሪካ ኮንግረስ ውይይት ተደርጓል። በኦርቶዶክስ ቤተክርስቲያን ላይ ያደረሰው ግፍም ተጋልጧል። ሰሙታላችሁ። በላሊበላ በርካታ የአገዛዙ ኃይል የተደመሰሰበት ውጊያ ተደርጓል። የናረጋ ከበደ ስብሰባም በሞርተር ተበትኗል። ዝርዝር ግንባር መረጃዎችን ይዘናል። በአዲስ አበባ አፈሳው ተባብሷል። ብልጽግና ለሐራ መሬት ታጣቂዎች አባል ከአዲስ አበባ እያፈሰ እየላከ ነው ተብሏል። ዶናልድ ትራምፕ ግሪንላንድን ለመጠቅለል የወሰኑት ውሳኔ ከዴንማርክ ጋር ፍጥጫ ውስጥ ከቷቸዋል። በመረጃችን አካተነዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የብልጽግናው አገዛዝ በሰብአዊ መብት ጥሰት ተጠያቂ እንዲደረግ ለማድረግ በአሜሪካ ኮንግረስ ውይይት ተደረገ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች የሃይማኖት ተቋማት አማኞች ዜጎች ላይ ይደርሳል የተባለን መጠነ ሰፊ እስር በማጋለጥ የብልጽግናው አገዛዝ በሰብአዊ መብት ጥሰት እንዲጠየቅ የተደረገው ውይይት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወቅታዊ ሁኔታና የኢትዮጵያ ሕገ መንግስት ማሻሻያ ላይ ያተኮረ እንደሆነ ተገልጿል። የጥምረቱ ሊቀመንበር አቶ መስፍን መኮንን በውይይቱ ላይ በቅርቡ ኢትዮጵያን በተመለከተ ለአሜሪካ ሕግ አውጪ ምክር ቤት በቀረበው የውሳኔ ሰነድ ላይ ከምክር ቤቱ ተጠሪዎችና የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ጋር ውይይት እንደተደረገ ገልጸዋል። ኢትዮጵያን በተመለከተ ለአሜሪካ ኮንግረስ የቀረበውን የውሳኔ ሰነድ ያረቀቁት የሪፐብሊካን ፓርቲው አባል የሆኑት የጆርጂያ ሀገረ ግዛት እንደራሴ በዲ ካርተር እና የደቡብ ካሮላይና ተመራጩ ጆ ዊልሰን ናቸውም ተብሏል። ይህ ሰነድ በዋናነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች የሃይማኖት ተቋማት አማኞችና ሌሎች ዜጎች ላይ ይደርሳል የተባለ መጠነ ሰፊ እስር በማጋለጥ የአብይ አህመድ አገዛዝ በሰብአዊ መብት ጥሰት እንዲጠየቅ የሚያደርግ ሲሆን በአሜሪካ ኮንግረስ ውስጥ የተካሄደው ስብሰባ በዚህ የውሳኔ ሰነድ ላይ ትኩረት አድርጎ መምከሩን አቶ መስፍን ተናግረዋል። ይህ ውሳኔ የብልጽግናው ስርዓት በአማራ ክልል ጦርነት እያካሄደ ሲሆን በኦሮሚያ፣ አፋር፣ ትግራይ፣ ኦጋዴን እና በሌሎች አካባቢዎች ውስጥ የሚቀጥል ግጭት፣ የህይወት መጥፋት፣ ሰፊ የንብረት ውድመት፣ የክልል መረጋጋት መበላሸት፣ የብሔርና የሃይማኖት ግጭቶችን መባባስና በግጭት የተነሳ ረሃብና ሰፊ መፈናቀል መጨመር እየተፈጠረ መሆኑን ተጠቅሷል። ግሎባል ማግነትስኪ የተባለውን የሰብአዊ መብት ረገጣ ፈጽመዋል በሚባሉ ባለስልጣናት ላይ የጉዞና የቪዛ ክልከላ ተግባራዊ እንዲሆን ጠይቋል። በአርሲና በሌሎች አካባቢዎች በክርስቲያኖች ላይ ደርሳል ያሉትን ግድያ፣ መፈናቀልና ግፍ በተመለከተ የሃይማኖት አባቶች በምክር ቤት ቀርበው ማስረዳታቸውን አቶ መስፍን ገልጸዋል። ሌላው ውይይት የተካሄደበት አጀንዳ የኢትዮጵያ ሕገ መንግስት ማሻሻያ ጉዳይ እንደሆነ የተገለጸ ሲሆን በኢትዮጵያ ዴሞክራሲን የሚያጠናክር ወደፊት ለማቅረብ የሕገ መንግስት ማሻሻያ ያስፈልጋል በሚል በአስቸኳይ እንድንወያይ አድርገናል ብለዋል። በቀጣይ ኢትዮጵያ አሜሪካውያን በሚኖሩባቸው ግዛቶች ካሉ የህዝብ ተመራጮች ጋር በመገናኘት ስለ ኢትዮጵያ ነባራዊ ሁኔታ የሚያስረዱበት መንገድ መመቻቸቱንም ሊቀመንበሩ ጠቁመዋል። በየስቴቱ አቀነባብሮ በየኮሚቴውና ከኮንግረስና ሴኔት ተወካዮች ጋር በመደወል ደብዳቤ በመጻፍ ያንን ተከትለው በዛ ላይ በየግዛቱ እያስረዱ የኢትዮጵያን ጉዳይ ያንን ደብዳቤ ተከታትለው ጽፈው ዘመቻ ማድረግ፣ በዛ ላይ ደግሞ ስልክ በመደወል አንዳንዴ ደግሞ ቢሮአቸው እየሄዱ ከሴናተርና ከሰራተኞቻቸው ጋር መገናኘትም ያስፈልጋል ተብሏል። በላስታ በተደረገ ተጋድሎ 177 የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ በዳንግላ የናረጋ ከበደ ስብሰባ በሞርተር ተበትነዋል። በአፋብሃ ምስራቅ አማራ ሚኒሊክ እዝ ቀጠና በላስታ ግንባር በ5 አቅጣጫ በተደረገ ውጊያ 177 የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በሰሜን ወሎ ላስታ ግንባር ከንጃፋት በዝጊት አዲስ ዓለም አቅጣጫ ከጥጉ ቀበሌ በድፍቋ ፈረስ መጋለቢያ አቅጣጫ ከብልባላ መዛርድ በጸዳ ወንዝ አቅጣጫና ከላሊበላ በጉርዱበር ዳጉሶች አቅጣጫ ከባድ ተጋድሎ ተደርገዋል። በተመሳሳይ በዚሁ በድፍቋ አቅጣጫ አካባቢ እስከ ምሽት ድረስ የዘለቀ ከባድ ተጋድሎ ተደርገዋል። በዚህ አውደ ግንባር የፋኖ አባላቱ ከክላሽ በተጨማሪ እስከ ሳንጃን በመጠቀም የእጅ በእጅ ትንቅንቅ ማድረጋቸው ተሰምተዋል። በሌላ በኩል የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ ትናንት ታህሳስ 13 2018 ዓ.ም በሰሩት አስደናቂ ኦፕሬሽን የአብይ አህመድ ወንበር ጠባቂ ሎሌዎችን ድባቅ በመምታት ተደጋጋሚ ጀብድ ፈጽመዋል።
የበሰበሰው አገዛዝ ሰራዊቱን በየጊዜው እየገበረ ስልጣኑን ለማራዘም እየተፍጨረጨረ ቢገኝም ከሽንፈት ግን አልዳነም። ይሁንና በዛሬው አውደ ውጊያ የአገዛዙ ኃይል ወደ ጃሂማላ ቀጠና ለሁለተኛ ጊዜ ለመግባት ሲሞክር ሰሌን ውሃ ከተባለ ቦታ ላይ በደረሰበት ከባድ ምት ከ34 በላይ ሰራዊቱ ተደምስሶበታል። እንዲሁም ከ20 በላይ ከባድና ቀላል ቁስለኛ ማድረግ ተችሏል። አንድ ኦራል መኪና እስከ ጫናው ሬሽንና ተተኳሽ በድሽቃ ተመቶ ሙሉ በሙሉ ከጥቅም ውጪ ማድረግ ተችሏል። ሌላው ከጥቅም ውጪ የሆነውን ኦራል ለመውሰድ ከጃዊ ጦርነት ወደ ተካሄደበት ቀጠና የመጣው ክሬን መኪና በአንደኛ ሻለቃ ተቃጥሎ ከጥቅም ውጪ ሆኗል። የክሬኑ ሾፌርም መማረኩን የ66ኛ ክፍለ ጦር የህዝብ ግንኙነት ከግንባር ዘግቦታል። የክሬን ሾፌርም መማረኩን የ66ኛ ክፍለ ጦር የህዝብ ግንኙነት ከግንባር ዘግቦታል። በተመሳሳይ ከየቦታው ተለቃቅሞ በተከማቸ ከ3 ሬጅመንት በላይ ኃይልና በ2 ዙ 23 እንዲሁም 6 ዲሽቃ ታጅቦ ዛሬ ታህሳስ 13 2018 ዓ.ም አዲስ ቅዳም ከተማ ላይ ሊደረግ የነበረው የናረጋ ከበደ ስብሰባ በሞርተር ጥቃት ተበትኗል። ይህ በአብይ አህመድ የግል ፈረስ አረጋ ከበደ የሚመራው ስብስብ 165 ንጹሃን ወገኖቻችንን ደም ባፈሰሰባት አዲስ ቅዳም ከተማ ስብሰባ በማድረግ የህዝባችንን ቁስል በእንጨት ሊጫወትበት አስቦ የነበረ ሲሆን አፋብሃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር በሞርተር በትኖታል። የሞርተር ጥቃቱ የብልጽግናን ስብስብ ብቻ ታርጌት ያደረገ ሲሆን ስኬታማ የሆነ ድል ተመዝግቦበታል። እቅዳቸው እንደማይሳካ የካድሬ ቤተሰቦችን፣ በአበል የመጡ ውስን ግለሰቦችን እና በአፈሙዝ አስገድደው ወደ አዳራሽ ያስገቧቸውን ለገበያ የመጡ መንገደኞችን በአንድ አዳራሽ ካስገቧቸው ተሰብሳቢዎች ውስጥም ቢሆን መስማት የፈለጉትን አይነት አስተያየት ሳያገኙ የተዘጋጀውን ባህላዊ ምግብ ሳይቀምሱ በድንጋጤ ተበትነዋል ሲልም 44ኛ ክፍለ ጦር መረጃውን አድርሶናል። የሜካናይዝድ ጥቃት መረጃውን በቅርቡ በተንቀሳቃሽ ምስል አስደግፎ ለህዝብ እንደሚያደርሰን አሳውቋል። በሌላ በኩል የአገዛዙ ኃይሎች በጎንደር ሻሁራ ከተማና አጸደ ማርያም አካባቢ በፈጸሙት ጥቃት 2 ታዳጊዎች ተገድለዋል። በረኝነት ላይ የነበሩ የ10 ዓመትና የ15 ዓመት ታዳጊዎች ናቸው በጥቃቱ የተገደሉት። ማዕከላዊ ጎንደር ዞን አለፋ ወረዳ ሻሁራ ከተማና አጸደ ማርያም ቀበሌ ሰፍረው የሚገኙ የጸረ አማራው ብልጽግና አገዛዝ ወታደሮች ታህሳስ 11 2018 ዓ.ም በከፈቱት የዘፈቀደ ሞርተርና የድሽቃ ተኩስ በከብት እረኝነት ላይ የነበሩ 2 ታዳጊዎች መገደላቸውን ከአካባቢው ነዋሪዎች ለማረጋገጥ ተችሏል። ንጹሃንን በአሰቃቂ ሁኔታ በስለት ቆራርጦ መግደል፣ የዘፈቀደ ተኩስ በመክፈት ህጻናትና ነፍሰ ጡር እናቶችን ሳይቀር መረሸን፣ ታዳጊ ሴቶችን መድፈር፣ ሃይማኖታዊ ስፍራዎችን ማርከስ ልዩ መገለጫቸው የሆነው የአገዛዙ ወታደሮች በፈጸሙት የሞርተርና የድሽቃ ጥቃት ምስጋናው አቤ የተባለ በከብት እረኝነት ላይ የነበረ 15 ዓመት ታዳጊና ሌላ አንድ የ10 ዓመት ታዳጊ ተገድለዋል ሲል መረብ ሚዲያ ዘግበዋል። በተጨማሪም በዚሁ የከባድ መሳሪያ ጥቃት የንጹሃን መኖሪያ ቤቶች ሙሉ በሙሉ መውደማቸውን የተነገረው የአገዛዙ ኃይሎች በቀጠናው ከፋኖ ጋር ውጊያ አድርገው ሽንፈት በገጠማቸው ቁጥር ሲሸሹ በመንገድ ላይ የሚያገኟቸው ንጹሃኖች ላይ ከሚፈጽሙት ግድያ በተጨማሪ የዘፈቀደ የከባድ መሳሪያ ድብደባ በማካሄድ በረኝነት ሰብል በመሰብሰብና በመኖሪያ ቤታቸው የነበሩ ንጹሃኖችን ገድለዋል። በርካታ ሀብት ንብረትም አውድመዋል። የአብይ አህመዱ አገዛዝ ለሐራ መሬት በአስገዳጅ ታጣቂ እየመለመለ ሲሆን ከእስረኞች ላይም መዋጮ እየሰበሰበ ነው ተባለ። የብልጽግናው ስርዓት ከሰሞኑ ከፍተኛ የሆነ አፈሳ ሲፈጽም እንደነበርና በዚህም ከተለያዩ አካባቢዎች በማንነት ጭምር ታፍሰው በእስር ላይ እንዳሉም ታውቋል። በአዲስ አበባ ከመንገድ ላይ ከየቤታቸውና ከስራ ቦታቸው እንዲሁም ከመዝናኛ ቦታዎች ነዋሪዎች እንደታፈሱና የትግራይ ተወላጆችን በመለየት እነጌታቸው ረዳ ለሚረዱት በአፋር ክልል ሰፍሮ በሚገኘውና ራሱን ሐራ መሬት ትግራይ ብሎ የሚጠራ ታጣቂን እንዲቀላቀሉ እያስገደደ እንደሆነም ኢትዮ ፎረም ምንጮች ነግረውኛል ብለዋል። በዚህ ጉዳይ ላይ የአገዛዙ መከላከያ አመራሮች በቀጥታ እየተሳተፉበት ነው የተባለ ሲሆን በአፈሳ መሃል የተገኙት የትግራይ ተወላጆችን ወደ አፋር ለመላክ አስገዳጅ ነገርን እንደሚጠቀሙም ተገልጿል። እኚህ የታፈሱ ወጣቶችም ሐራ መሬትን ከተቀላቀላችሁ ደሞዝ ይከፈላቸዋል፣ በትግራይ ክልልም በቀጣይ ስልጣን ይሰጣቸዋል የሚል መደለያ አገዛዙ እንደሚጠቀሙ ተነግሯል። ለሐራ መሬት ታጣቂዎች የሚልካቸው የትግራይ ተወላጆች ሲሆኑ ኤርትራውያንም የአፈሳው ሰለባ ናቸው ተብሏል። በአፈሳ የተያዙ የአማራና ሌሎች ተወላጆችን ደግሞ ሁከትና ብጥብጥ ሊፈጥሩ ሲሉ ያስኳቸው በሚል በርካታ ታዳጊዎችና ወጣቶች ገንዘብ እንዲያመጡ እያስገደደ እንደሆነ ተገልጿል። አንዳንዶች ወደ ፍርድ ቤት ቀርበው ፍርድ ቤት በመታወቂያ ዋስ እንዲለቀቁ ቢወስንም ወደ ማረሚያ ቤት ያቀኑት ቤተሰቦች 2000 ብር እየከፈላችሁ ካልሆነ የታሰሩት አይለቀቁም ተባልም ብለዋል። በለሚኩራ ክፍለ ከተማ ልጃቸው እንደታሰረባቸው የሚናገሩ አንዲት እናትም ልጄ ፍርድ ቤት
ቤት ሳይቀርብ 7000 ብር ክፈይና እንለቀዋለን አሉኝ ይላሉ። ልጄን ከፍዬ አስለቀኩ፣ ነገር ግን ደረሰኝ ራሱ አይሰጡም ሲሉም ይናገራሉ። ዶናልድ ትራምፕ ግሪንላንድን ለመጠቅለል በመናገራቸው ከዴንማርክ ጋር አዲስ ውዝግብ ውስጥ ገቡ። ትራምፕ ለግሪንላንድ ልዩ መልእክተኛ መሾማቸውን ተከትሎ የተሿሚው የስራ ኃላፊነት ምን እንደሚሆን ለቀረበላቸው ጥያቄ ሲመልሱ ግዛቲቱን ለብሔራዊ ጥበቃ እንደሚፈልጓት ተናግረው የእኛ ልትሆን ይገባል ብለዋል። አዲሱ ተሿሚ የሉዊዚያና አስተዳዳሪ ጄፍ ላንድሪ የዴንማርክ መንግስት ከፊል ራስ ገዝ ግዛት በሆነችው በግሪንላንድ ልዩ መልእክተኛነት የተሰጣቸውን ኃላፊነት እንደሚወጡ ተናግረዋል። ይህ እርምጃ ዴንማርክን ክፉኛ ያስቆጣ ሲሆን የአሜሪካን አምባሳደር ማብራሪያ እንደምትጠይቅ ገልጻለች። የግሪንላንድ ጠቅላይ ሚኒስትር በበኩላቸው የደሴቷ ነዋሪዎች የራሳችንን የወደፊት እጣ ፈንታ መወሰን አለባቸው፣ እንዲሁም የግዛት አንድነቷ መከበር አለበት ብለዋል። ትራምፕ ባለፈው ዓመት ጥር ወር ላይ ወደ ዋይት ሀውስ ከተመለሱ በኋላ ግሪንላንድ ያላትን ስትራቴጂካዊ ጥቅምና የማዕድን ሀብቷን በመጥቀስ የአሜሪካ አካል ለማድረግ ያላቸውን የረጅም ጊዜ ፍላጎት ደግሞ ተናግረዋል። ደሴቲቱን ለመቆጣጠር ኃይል መጠቀም ያስቡ እንደሆነ የተጠየቁት ፕሬዚዳንቱ ከመመለስ የተቆጠቡ ሲሆን ይህ አቋም የኔቶ አባልና የአሜሪካ የቅርብ አጋር የሆነችውን ዴንማርክን ያስደነገጠ ነውም ተብሏል። ትራምፕ ይህንን መፍታት አለብን፣ ግሪንላንድ ለብሔራዊ ደህንነታችን ታስፈልገናለች፣ ለማዕድን ሀብቷ ሳይሆን ለብሔራዊ ደህንነታችን ሲባል ማለታቸውም መነጋገሪያ ሆኗል። ትራምፕ በተለይ የቻይናና የሩሲያ መርከቦችን በአቅራቢያው ባሉ ባህሮች ውስጥ ሊከሰቱ የሚችሉ አደጋዎች መሆናቸውን ጠቅሰዋል። 57000 ያህል ሰዎች የሚኖሩባት ግሪንላንድ ምንም እንኳን የመከላከያና የውጭ ጉዳይ ፖሊሲዋ በዴንማርክ እጅ ውስጥ ቢሆንም እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ሰፊ የራስ ገዝ አስተዳደር አላት። የዴንማርክ የውጭ ጉዳይ ሚኒስትር ላርስ ሎኬ ራስሙሰን የላንድሪን ሹመትን በጣም የሚያሳዝን ሲሉ ገልጸው ዋሽንግተን የዴንማርክን ሉዓላዊነት እንድታከብር አሜሪካን አስጠንቅቀዋል። የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኒልሰን በበኩላቸው ደሴቲቱ ከአሜሪካና ከሌሎች አገሮች ጋር በመተባበር ፈቃደኛ ብትሆንም ነገር ግን በጋራ መከባበር ላይ ብቻ መሆን አለበት። የልዩ መልእክተኛው ሹመት ለእኛ ምንም ለውጥ አያመጣም። የራሳችንን የወደፊት እጣ ፈንታ እንወስናለን። የግሪንላንድ ነዋሪዎች ናት፣ እናም የግዛት አንድነቷ መከበር አለበት ብለዋል። ግሪንላንድ በሰሜን አሜሪካና በአውሮፓ መካከል በአርክቲክ ውስጥ የምትገኝ ሲሆን 80 በመቶ የሚሆነው ክፍሏ በበረዶ የተሸፈነ ነገር ግን ከፍተኛ ጥቅም ላይ ያልዋለ የማዕድን ሀብት አላት። ይህም ለአሜሪካና ለኔቶ የደህንነት እቅድ ማዕከላዊ ሆናለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።